ሀገራችን ኢትዮጵያ በእንስሳት ሀብቷ ከአፍሪካ ቀዳሚ በሚያስብል ሁኔታ ውስጥ ብትሆንም በዘርፉ እምብዛም ተጠቃሚ ያለመሆኗን ባለሙያዎች ይናገራሉ። በደቡብ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊና የእንስሳት ጤናና ግብዓት አቅርቦት ዘርፍ ኃላፊ ዶክተር አዲሱ ኢዮብ ክልሉ በእንስሳት ሀብት ለሀገር ትልቅ ፋይዳ እንዳለው ያነሳሉ። በተለይም የደቡብ ኦሞ ዞን አርብቶ አደር አካባቢዎች የኑሮ መሰረታቸው እንስሳት ስለሆኑ ለእንስሳት ጤና ትኩረት ተሰጥቶ እየተሰራ እንደሚገኝ አሳውቀዋል። በቢሮ ደረጃ እየተሰራ ካሉ ስራዎች ውስጥ አንዱ የእንስሳት ጤናን መጠበቅ ነው። አንዱ የጤና ፖሊሲ ላይ የምንሰራበት ስራ መከላከል ስለሆነ መከላከል ስራ አንዱ የክትባት አቅርቦት ከመሆኑ የተነሳ ክትባት እንደ ክልል እናቀርባለን። በወረዳ ደረጃ በቀበሌ ደረጃ ልክ በዚህ መልክ አርብቶ አደሩን በማንቀሳቀስ ፕሮግራም ወይንም ጊዜ በማውጣት ሰፊ እንስሳው ክትባት እንዲያገኝ እየተደረገ ነው ያለው። በእንስሳት ጤና ከሚሰሩ ተግባራት መካከል የመኖ አቅርቦት፣ የዝርያ ማሻሻል፣ ክትባትና ዕውቀት ላይ የተመሰረተ ዘመናዊ የእንስሳት አያያዝ ግንዛቤ መፍጠር አንኳር ጉዳይ ነው ይላሉ። እንደ ክልል ወደ 23 ሚሊዮን አካባቢ ዶዝ እንስሳትን እንከትባለን ብለን አሁን በዚህ ሰዓት ወደ 16 ሚሊዮን ዶዝ ክትባት እንዲያገኙ እንስሳትን አድርገናል። እንደ ደቡብ ኦሞም ወደ 5 ሚሊዮን እንስሳ ክትባት እንዲያገኝ ታቅዶ 3 ሚሊዮን አካባቢ አሁን ክትባት ያገኙበት ሁኔታ ነው የሚኖረው። ይሄ እስከ ሰኔ 30 ድረስ በዘመቻ በዚህ መልክ ባለሙያው ተሰማርቶ ክትባት የሚሰጥበት ነው። ይሄ ዘመቻ እንግዲህ እንደ አርብቶ አደር አካባቢ ከፍተኛ የሆነ ተላላፊ በሽታዎችን ለመቆጣጠር በተለይ ክትባት ቀድሞ ሳይከሰት በፊት ለመከላከል ይረዳል ተብሎ ታስቦ በመደበኛ ፕሮግራም የሚካሄድ ዘመቻ ነውና ዛሬ ለአርብቶ አደር ከፍተኛ አስተዋጽኦ ያለው ነው። በተለይ እንስሳቱ ከመጎዳቱ በፊት አስቀድመን ቅስቀሳ ተደርጎ ሁሉም እንስሳት መጥተው እንዲከተቡ የሚደረገው ዘመቻ ነው። አሁን ላይ መንግስት የእንስሳት ሀብትን ከሌሎች የውጭ ንግድ መስኮች ጋር ተወዳዳሪ ለማድረግ በትኩረት እየሰራ መሆኑን የሚጠቅሱት የቢሮው ምክትል ኃላፊ ከስራዎቹ መካከል በምርትና ተጠቃሚነት የእንስሳቱን ዝርያ ከማሻሻል ባለፈ የእንስሳት ተዋጽኦ ምርቶች ጥራታቸውን የጠበቁ እንዲሆኑና ምርታማነታቸው እንዲያድግ በዝርያ ማሻሻል ላይ እየተሰራ ነው ብለዋል። ከዚህ ውጪ በእንስሳት ሀብት ልማቱ ላይ ሁለተኛ እየተሰራ ያለው ያው በሽታውም ሆነ ሌላውም የሚመጣበት አንዱ መኖን ባግባቡ ውሃን ባግባቡ ካላገኘ እንስሳው ለዚህ ተጋላጭ ከመሆኑ የተነሳ አርብቶ አደሩ መኖን በስፋት እንዲያለማ ያለማኑ መኖ ደግሞ በበጋ ወቅት ላይ እንዲጠቀም አጭዶ ከምሮ እንዲጠቀም እየተሰራ ነው ያለው። ከዚህ ውጪ ሶስተኛው ልዩ ትኩረት ተደርጎ እየተሰራ ያለው ዝርያ ማሻሻያ ነው። አሁን የምታዩት በሙሉ የአካባቢ ዝርያ የሆኑ ላሞች ናቸው። እነዚህ በመኖ ብቻ ምርታማ ቢሆኑ ግን ሌሎች ቦረና ዝርያዎችን በማቅረብ አርሶ አደሩ ከነዚህ ጋር በማዳቀል ምርታማነት እንዲጨምር እየሰራ ያለበት ሁኔታ ነው ያለው። ይሄ ብቻም ሳይሆን በውስጣቸው የተወለዱትን እንደገና ወይፈኖችን ኤክስፖርት የሚያደርጉበት ነው። የኤክስፖርት ስርዓቱም እዚህ አካባቢ ላይ ከፍተኛ ነው። ስጋቸው በጣም ታፋጭ ነው። በደቡብ ኦሞ ዞን በናጸማይ ወረዳ አልቴ አርብዴ ቀበሌ አርብቶ አደሮች ከዚህ በፊት በረጅም ርቀት ወደሚገኘው አልዱባ ከተማ እየወሰዱ ነበር ክትባትና ሕክምና ለከብቶቻቸው የሚያገኙት። ዛሬ ላይ የክልሉ ግብርና ቢሮ ከአጋር ድርጅቶች ጋር በመሆን ባስገነባው የእንስሳት ክሊኒክ የከብቶቻቸው ሞት መቀነሱን አርብቶ አደሮቹ ይመሰክራሉ። ከብቶችን ለማስከተብ ነው የመጣሁት። ከዚህ በፊት የእንስሳት ሕክምና ክሊኒክ እዚህ አቅራቢያችን ባለመኖሩ ረጅም ርቀት በእግራችን ተጉዘን ነው የምናስከትበው። አሁን እዚህ የእንስሳት ሕክምና ክሊኒክ ስለተሰራ ክትባትም ሆነ የታመመ ከብታችንን እዚህ ይዘን እንመጣለን። አሁን መድኃኒት ተሟልቷል። ባለሙያዎችም በቋሚነት ስላሉ ከብት ሲታመም ወዲያውኑ እዚህ መተን አገልግሎት እናገኛለን። ክትባት በማይደርስበት ጊዜ ከብቶች በጆሮ ደም የሚያፈሳል፣ በአፍ ይመጣል። በዛ ምክንያት ብዙ ከብቶች ሞተዋል። አሁን ክትባት ስለመጣ ያ ቁጥሩም እየቀነሰ ያው መጥቷል። ክትባት ከተብሲን ከሊካዋን ከተፈዳን ኢና ፋየት ማታል